አንድ ሴት ከኋላ ሆና ታወካቸው ነበር። ከዛ አንዱ ደቀ መዛሙርት ጳውሎስ ሲሆን አምኖ ዞር ብሎ ገሰጸው። ለካ ከኋላ ሆኖ የሚያውክ ሰይጣን ነው። እዚህ ጋር የእግዚአብሔር ቃል እየተነገረ ከኋላ ትርኪ ምርኪ ወሬ በማውራት የሚያውኩ ሰዎች ወይም ደግሞ ድምፅ ሲያወጡ የነበሩ ዴቪልሽ አስተሳሰብ ወይም ደግሞ ዴቪልሽ አሰራር ነው። ስለዚህ የእግዚአብሔር ቃል ላይ እያቀለልን ነው። ቀለል የቀረ ግሳጼ ነው። እንግዲህ ጋሽ መርዓዊ የዓለም አቀፍ ወርቅ የኩሪ ተሸላሚ በአገር ውስጥ የመጀመሪያ ይመስለኛል። ይህንን ሽልማት አስተውየው አላችሁ። ግን እንደዚህ አይነት ታዋቂ ሰዎች እኛ ሀገር ላይ የቀለለበት ምክንያት በተለይ በአርቲስቱ ተኝቶ ኢንተርቪው የሚደረግ አርቲስት እየሆነ ነው። የሆነ ችግር ሲደርስበት አካውንት መለጠፍ አርቲስቱ ነው። በአብዛኛው ችግር እየተፈጠረ ያለውና ችግር የሚፈጠርበት ሰዎች ችግር መፍጠሪያ አካል መጠቀሚያ ሁሉ አርቲስቱ ነው። ይሄ ከንጉሥ ሰለሞን ጀምሮ ንጉሥ ሰለሞን ሲርበው ኳየሩን ነው የሚጠራው፣ ሲጠማው ኳየሩን ነው የሚጠራው፣ ሲጠግብም ኳየሩን ነው የሚጠራው። ኳየር አርት እንደ መዝናኛ ብቻ ግን አርት ትልቅ ጉልበት አለ። የኢትዮጵያ አርቲስቶች ኢትዮጵያ ውስጥ ከሚከበሩ ይልቅ ውጭ ሀገር ሲሄዱ እንደሚከበሩ በደንብ ይታወቃል። ስለዚህ ይህንን በአጽንኦት በደንብ አስተውለን በደንብ አስበን እንደዚህ አይነት ፕሮግራሞች የዛሬ ዓመትም የክቡር አርቲስት መርዓዊ ስጦት ዝክር ይኖራል። ለምን እስከ ዎኪንግ ፌም የሚባል እስከ ስታር ሴሌብሪቲ ስታር የሚባሉ ነገሮች አንዳንድ ጎዳናዎች በፊት አፈር ስለሚለብሱ ነው። አሁን እንኳን አንዳንድ ጎዳናዎች ጽድት ብለዋል። እዛ ላይ ዎክ ኦፍ ፌም የተባለውን ነገር ለመተግበርም አስበናል። ስለዚህ እግዚአብሔር ያክብራችሁ። አሁን የጸበል ጸዲቅ ካህናት አባቶቻችን ማዕዱን እንድትባርኩልንና አባቶች ካህናት ወደ ማዕዱ አስተናባሪዎች ካላችሁ አዘንተኞቹ ድምተኞቹ ወደ ማዕድ እንድትሸኙ አስተናባሪዎች
ሳብረን ዘፈን ማርያም ሐዘን ልቡናት አገል Yeah.